የተባረከ ይሁን። ጀመርነው ትምህርት አለን በክርስቶስ ላይ ያጌታ ሐሳብ ካፈልን ያለን የእግዚአብሔርን ቃል ባለፈው ሳምንት ክፍል 3 ነበር። ክፍል 3 ላይ የኢየሱስ ማንነት ላይ እናተኩራለን። የኢየሱስ ማንነት እንግዲህ መለኮታዊ ማንነት አለው፣ ተሰግጓል ወይም ስጋዊ ማንነት አለው። ስለዚህ የዲቪኒቲውን ወይም ደግሞ መለኮታዊ ማንነቱን ጀመር አድርገን ያቆምነው ዛሬ ሐሳብ እንቀጥላለን እስከ ድረስ እንሄዳለን ማለት ነው። ባለፈው ሳምንት ሲላችሁ ከሆነ ይሄን ክፍል ስናነሳ የክርስቶስ አምላክነት መጽሐፍ ቅዱስ እንዴት ያረጋግጥልናል፣ የክርስቶስ አምላክነት የሚያሳዩ መጽሐፍ ቅዱሳዊ ማስረጃዎችን አንስተን ነበረ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃልም እግዚአብሔር ነበረ የሚለውን ሐሳብ አይተናል። ይህ ጥቅስ ክርስቶስ ከእግዚአብሔር ጋር መሆን ብቻ ሳይሆን ከእግዚአብሔር ጋር የተካከለ ማንነት ያለው አምላክ ነው የሚለውን ሐሳብ አንስተን ነበር። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስ የተናገረውን ጌታዬና አምላኬ ብሎ የመሰከረለትን አንስተን ነበር። እንዲሁም ቆላስይስ ምዕራፍ 1 ላይ ክርስቶስ የፍጥረት ሁሉ ፈጣሪና ደጋፊ የማይታይ የእግዚአብሔር ምሳሌ እንደሆነ ከእግዚአብሔር ቃል አይተናል። እንዲሁም ደግሞ የዕብራውያን መጽሐፍ ምዕራፍ 1 ከ1-4 ላይ የክብሩ ነጸብራቅና የባህሪው ምሳሌ ነው የሚለውን ሐሳብ አንስተን ነበረ። ዛሬ የመለኮታዊ ስሞች፣ ባህሪያት፣ ስራዎችና አምልኮን በተያያዘ የእግዚአብሔርን ቃል ነው ያለን። አጭር ጸሎት እንጸልይ። ጌታ እንዲያስተምር ልዑል አምላክ እግዚአብሔር ሆይ ስለዚህ ስለተወደደ ምሽት በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። በዚህ ቀን ደግሞ እንድታስተምረን እንድትናገረን የቃል ደጆች እንዲከፈቱልን በእውነት እግዚአብሔር ሆይ አንተን በማወቅ ሙላት ወደ ከፍታ እንድንሄድ ላንተ የምንገዛው አንተን የምናገለግለው ላንተ የምንኖረው ማንነት ሲገባን ነው። ራስ እንድትገልጥልን በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ደቀ መዛሙርትህ አብን አሳየንና ይበቃናል አሉ። የእግዚአብሔርን መገለጥ ናፈቁ፣ ግን የተገለጠውን ክርስቶስን አልተረዱትም ነበር። ኢየሱስም እንዲህ አላቸው፣ እኔን ያየ አብን አይቷል። እግዚአብሔር ሆይ አንተን ባወቅን ቁጥር ልጅን ኢየሱስ ክርስቶስን ባወቅን ቁጥር እግዚአብሔር ሆይ ላንተ ያለን አክብሮትና መገዛት ይጨምራልና የቃል ደጆች እንዲከፈት በኢየሱስ ስም ጸልያለሁ። አስተምረን በእውነት ለሰሚም ለተናጋሪም ጸጋ ምሰጥ የጥበብ ሁሉ አምላክ በዚህ ምሽት በመካከላችን በመንፈስ እንድትሆን ጸልያለሁ። አስተምረን፣ ክብርህን ግለጥልን በጌታ በኢየሱስ ስም አሜን። የክርስቶስ ኢየሱስን መለኮትነት ስናስብ የመጀመሪያ ያነሳነው መጽሐፍ ቅዱሳዊ ማስረጃዎች አሉን። መጽሐፍ ቅዱሳዊ ማስረጃው እርሱ መለኮት እንደሆነ ያረጋግጥልናል ብለን ነበረ። ሁለተኛው መለኮታዊ ስሞች፣ መለኮታዊ ባህሪያት፣ መለኮታዊ ስራዎችና አምልኮ የተቀበለ መሆኑ የመለኮትነቱ ጉልህ ሌሎች ማረጋገጫዎች ናቸው። ተነትናቸዋል። ስሞቹ፣ ባህሪያቱ፣ ስራዎቹና አምልኮ መቀበሉ ኢየሱስ ክርስቶስ ፍጹም አምላክ መሆኑን የሚያረጋግጥ ጭብጥ ነው። የመጀመሪያው የምናነሳው መለኮታዊ ስሞቹ ነው። ክርስቶስ ማን ነው ስንል ከአብ ጋር የተካከለ ማንነት ያለው፣ ከመንፈስ ቅዱስ ጋር የተካከለ ማንነት ያለው ዘላለማዊ አምላክ ነው። እንዴት ብትሉ ስሞቹ ዲቫይን ኔምስ የምንላቸው የክርስቶስን መለኮትነት በእርግጥ ያሳዩናል። በመጽሐፍ ቅዱስ ስም ማንነት እንደሚገልጽ ታውቃላችሁ። እንደ ስሙ ነው ሲል ታያላችሁ። ብዙ ጊዜ የኢየሱስ ክርስቶስ ስሞች የመለኮትነቱ ማረጋገጫዎች ናቸው። ለእግዚአብሔር ብቻ የሚገቡ ስሞች፣ ለእግዚአብሔር ብቻ የሚሰጡ ስሞች ለክርስቶስ ተሰጥቶ መጠራቱ የመለኮትነቱ ጉልህ ማረጋገጫ። በተለይ እነዚህ ስሞች ሶስት አንኳር ስሞች አሉት ክርስቶስን የሚገልጡ። የግሪኩ ቃል በደንብ ስለሚገልጥልኝ ስሞቹን በዛ ነው መጠራቸው። አንደኛው ቴዎስ የሚል ስም አለ። ቴዎስ ይሄ በግሪክ ቃል ጋድ የሚለውን የሚተካ ነው ማለት ነው። ቴዎስ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የምታገኙት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ምን ይለናል? እግዚአብሔር ነበረ። ይሄ ቴዎስ የሚለው እግዚአብሔር ነበረ። ስሞቹ
መለኮትነቱን ያረጋግጡናል ማለት። ቃል የሚለው ቴዎስ የሚለውን ስም ነው የሚተካው። ቃሉ ወይም ክርስቶስ ከአብ የተለየ አካል ቢሆንም በባህሪ ግን እግዚአብሔር መሆኑን ያረጋግጥልናል። እዛ ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ማለት ከአብ የተለየ ማንነት ያለው ይልና ቃልም እግዚአብሔር ነበር ስንል በባህሪ ሙላት ግን ከአብ ጋር የተካከለ ማንነት አለው ማለት ነው። ቴዎስ የሚለው አንደኛው የመለኮትነት ስሙ ማረጋገጫ ነው። ቶማስ የጠራው ይህን ስም ነው። ጌታዬና አምላኬ ብሎ የጠራው ይህን ቴዎስ የሚለውን የግሪኩን ቃል የሚተካ ስም ነው። አምላኬ ከአብ ጋር በኩልነት የምትጠራ ከአብ ጋር የተካከለ የመለኮት ሙላት ያለህ አምላኬ ብሎ ጠርቶታል። ሁለተኛው ኬሪዮስ የሚል ስም ነው ያለው። ሎርድ የሚለው እንግሊዝኛ ቃል የሚተካው ኬሪዮስ። በአዲስ ኪዳን ጌታ የሚለው ቃል በብሉይ ኪዳን ያህዌ ከሚለው ጋር የተካከለ ነው። ቶማስ ቅድም ያለው ጌታዬና አምላኬ ሲል በትክክል እየገለጠ ያለው ያህዌ ይሆንክ አምላክ ማለቱ ነው። በአዲስ ኪዳን ጌታ የሚለው ቃል በብሉይ ኪዳን ያህዌ ተብሎ ከተጠራው ስም ጋር የተካከለ ነው። ጳውሎስ ለዚህ ነው ኢየሱስ ጌታ ነው ሲል ኢየሱስ የብሉይ ኪዳኑ ያህዌ ነው እያለን ነው። ኢየሱስ ጌታ ነው ስንል ምን እያልን ነው? ማን ነው? አንተ ያህዌ ነህ ብለን እያወጅ። ኬሪዮስ የሚለው ስም የኢየሱስ ክርስቶስ መጠሪያ ስም ሆኖ ውሏል በአዲስ ኪዳን። ይህም የሚያሳየው የብሉይ ኪዳኑ ያህዌ ጋር የተካከለ ስም ያለው አምላክ ነው። ሶስተኛ የተሰጠው ስም አልፋና ኦሜጋ የሚለው ቃል ይህም የግሪክ ቃል ነው። በአማርኛችን ምሱ ስለሚል እንለዋለን በተደጋጋሚ እንጂ ፊተኛና ኋለኛ መጀመሪያውና መጨረሻው ማለት ነው። አልፋ ኦሜጋ በራእይ ምዕራፍ 1:8 ላይ እግዚአብሔር አብ የተጠቀመበትን ስም አልፋና ኦሜጋ ያለና የሚኖር በነገራችን ላይ ያህዌ ማለት አያም ዳት አያም እኔ ነኝ ያለና የሚኖር ማለት ነው። በራእይ መጽሐፍ ምዕራፍ 1:8 ላይ ይሄ ስም ለማን ውሏል? ለኢየሱስ ክርስቶስ ውሏል። እዚህ ላይ ብቻ አይደለም። በራእይ ምዕራፍ 22:13 ላይ ሄዳችሁ ስትመለከቱ ክርስቶስ ለራሱ ተጠቅሞበታል። እኔን ፊተኛውና ኋለኛው፣ እኔ አልፋና ኦሜጋ ነኝ፣ ከኔ በቀር ሌላ የለም ብሎ ሲናገር ከአብ ጋር የተካከለ ማንነት ያለው አምላክ መሆኑን ያረጋገጠበት ስም ነው። ይህ እንግዲህ የህልውና መጀመሪያና መጨረሻ የሌለው አምላክ ነው ማለት ነው። መነሻ የሌለው መዳረሻ የሌለው። መግቢያ ላይ ትዝ ይላችኋል ናሬ ሲያነሱት ኢየሱስ ክርስቶስ አምላክነትን ከአብ የተቀበለ ነገር ግን መነሻ ያለው የተፈጠረ የተገኘ አምላክ ነው የሚል መጠሪያ ነው የሰጡት። ግን ስህተት ነበር። ምክንያቱም ራሱ ኢየሱስ ሲናገር እኔ ፊተኛ ነኝ፣ እኔ ኋለኛ፣ እኔ አልፋና ኦሜጋ ነኝ፣ እኔ ኬሪዮስ ነኝ፣ ያህዌ ነኝ። የብሉይ ኪዳኑ ያህዌ፣ የአዲስ ኪዳኑ አልፋና ኦሜጋ ኢየሱስ ክርስቶስ። ስለዚህ ስሞቹ የመለኮትነቱ ማረጋገጫ ነው። ኢየሱስ ክርስቶስ ጌታ ነው ስትሉ ያህዌ አምላክ ነው ብለው ከሚያውጁት ከአይሁድ ቃል ጋር ተመሳሳይ ነው ማለት ተመሳሳይ ቃል። ኬሪዮስ ኢየሱስ ጌታ ነው፣ ያህዌ አምላክ ነው የሚለው ጋር። ሁለተኛው የመለኮቱ ማረጋገጫ መለኮታዊ ባህሪያቶቹ ናቸው። መለኮታዊ ባህሪያት እነዚህ ዲቫይን አትሪቢዩትስ የምንላቸው በአብ ዘንድ ያለው በመንፈስ ቅዱስ ያለው ባህሪ በወልድ ውስጥ በሙላት አለ። ሳይዛነፍ፣ ሳይሸራረፍ፣ ሳያንስ፣ ሳይበልጥ ከአብ ጋር በተካከለ ማንነት ሆሞኡሲዮን ኢኩቪለንት ነው። ከአብና ከመንፈስ ቅዱስ ጋር የተካከለ የመለኮት ባህሪ ያለው አምላክ ነው። ባህሪያት የአንድ አካል ማንነት መገለጫ ናቸው። ክርስቶስ ፍጡር ቢሆን ኖሮ እነዚህ መለኮታዊ ባህሪያት ባልኖሩት ነበር አንዳንዶች እንደሚሉት። ለዚህ እኮ ነው የሚምታታባቸው የስህተት አስተማሪዎች። ፍጡር ነው ይሉና
መጽሐፉ ደግሞ ከአብ ጋር የተካከለ ማንነት ያለው አምላክ የመለኮት ባህሪ ሙላት ያለው ነው ሲሆን ይጋጭባቸዋል። ኢየሱስ ክርስቶስ በትህትና ከሰማይ ሰማያት ወርዶ በሰው አምሳል በመካከላችን መገኘቱ የመለኮት ማንነቱን አላሳጣውም። የተገለጠው ትህትና ነው። እስኪ አሜን በሉ። ትሁት ጌታ ነው ያለው። መለኮትነቱን አጥቶ ያቅም፣ ተወስዶበት ያቅም። የመለኮት መገለጫ ባህሪያት በሙላት በማን ውስጥ አሉ? በክርስቶስ ኢየሱስ አሉ። እግዚአብሔር ብቻ ያላቸው ባህሪያት በክርስቶስ ዘንድ ይገኛል። ጥቂቶቹ ብቻ ላንሳ። አንዱ ምንድነው? ቅድመ ህልውና ያለው ወይም ዘላለማዊ ነው። ፕሪኤግዚስተንስ ወይም ኢተርኒቲ ያለው አምላክ ነው። ይህ ፕሪኤግዚስተንስ ኔቸሩ ቅድመ ልደት ህልውናው በተሰጎ እኛ ክርስቶስን ከማወቃችን የሰው ልጆች እሱን ከማወቃችን በሰዎች መካከል አማኑኤል ሆኖ ከመገለጡ በፊት ዘላለማዊ ማንነት ያለው አምላክ ነው። ለዚህ እኮ ነው እስራኤል ልጆች በጣም የተበሳጩት ይላቸዋል። በዮሐንስ ወንጌል ምዕራፍ 8:58 ላይ ኢየሱስ እያስተማረ ቆየና እኛ አብርሃም አባት አለን እኛ እያሉ ሲያወሩ ኢየሱስ አንድ ነገር አላቸው። አልገባችሁም እንጂ አብርሃም ሳይወለድ እኔ አለሁ አኔ ያሂኑ እኔ አለሁ ሲላቸው ድንጋይ አነሱ። ለምን ድንጋይ አነሱ ይመስላችኋል? ራሱን ከእግዚአብሔር ጋር አስተካክለዋል ብለው የጠቀሱት ነው። አብርሃም ሳይወለድ እነሱ የሚመኩበት የእስራኤል ነገድ አባት እሱ ሳይወለድ ይህ 30 ዓመት ያልሞላው ራሱን ከእግዚአብሔር ጋር አስተካክለዋል። ስላስተካከለ ሳይሆን ስለሆነ። አሜን ነው። ስለሆነ ማንነቱ ነው። ፈልጎት ሳይሆን ሆኖ ነው የተናገረው። አብርሃም ሳይወለድ እኔ አለሁ ነበርኩ ሳይሆን ያለው ታውቃላችሁ። እኔ አለሁ ልዩነት አላቸው። አብርሃም ሳይወለድ ነበርኩ ካለ የሆነ መነሻ አለው፣ ግን ከሱ ቀደም ብሎ እንደማለት ነው። አብርሃም ሳይወለድ እኔ አለሁ ማለት ፕሪ ኤግዚስተንስ ኔቸር አለው ማለት ነው። ያልተፈጠረ ፈጣሪ፣ ያልተገኘ መገኛ። ሃሌሉያ። እኔና እናንተ አምላክ ዘላለማዊ ነው። አይ አም ዛት አይ አም ማለት እኮ እኔ ነኝ፣ ከኔ በቀር የለም። አልፋና ኦሜጋ ነው። ጊዜ የማይገድበው መለኮታዊ ህልውና ያለው አምላክ ነው። መዳረሻና መነሻ የሌለው ከዘላለም የነበረ ለዘላለም የሚኖር ይህ አይነት ጌታ። ስለዚህ ነው ኢየሱስ ክርስቶስ መለኮት ነው የሚያሰኘው። ሁለተኛው ነገር እያነሳን ያለው ባህሪው ነው፣ መለኮታዊ ባህሪው ነው። ከመለኮታዊ ባህሪ መካከል አንደኛው ፕሬኤግዚስተንስ ኔቸር ወይም ደግሞ ቅድመ ህልውና ዘላለማዊነት። ሁለተኛውስ ሁሉን አዋቂነት። ይሄ ሁሉን ማወቅ ለመለኮት ብቻ የተሰጠው። ጳውሎስ በጣም ደስ ይለኛል። በጣም በብዙ ትሕትና እስከ ሦስተኛው ሰማይ ሄዶ በጣም ለመናገር የሚከብድ ብዙ መገለጥና አብሮት ካገኘ በኋላ እዚህ አለ እውቀት ከፍለን ያው ታውቃላችሁ፣ እንግሊዝኛው ፍራግመንት ኦፍ ኖሌጅ ነው። ሽራፊ ከፍለን ማለት ግማሽ እንዳይመስላል። ሽራፊ እውቀት እሱም ተገልጦልን ነው፣ በመንፈስ ተገልጦልን ነው። ኢየሱስ ክርስቶስ እንደዛ አይደለም። በጣም ብዙ የሚሸውደው እኮ ትንሽ አይኖቹ ይበሩለትና የልቦናችን አይኖች ይብሩ እንደተባለ በራ ሲልልን የሆነች ነገር ማየት ስንጀምር ራሳችን ከክርስቶስ ጋር ለማስተካከል ሞክራል። በጣም ስህተት ነው። እርሱ ሁሉን አዋቂ ነው። ሃሌሉያ። ሁሉን አዋቂ ነው። ክርስቶስ በሰዎች ልብ ያለውን ነገር ያውቃል። እንዲያውም መጽሐፍ ሲናገር ደስ ይለኛል። ስለ ሰው ማንም እንዲናገረው አያስፈልገው። ለምን? እርሱ ሁሉን ያውቃል። ጌታ ሆይ አንተ ሁሉን ካለ ዮሐንስ ምዕራፍ 2:24-25 ይችላል። ምንም እንኳ በሰውነቱ እውቀቱ የተገደበ ይመስልም በመለኮታዊ ማንነቱ ግን ሁሉን አዋቂ። በስጋው ወራት
ራሱን በትህትና ሊሚት ስላደረገ ስለገደበና ስለወሰነ ሁሉ እንደማያካስባችሁ ሞኝታችሁ ዮሐንስ የሚነግረኝ ነው። ዮሐንስ ምዕራፍ 2:24-25 እርሱ የተሰወረን ነገር ሁሉ የማወቅ ኦምኒሴንት ሁሉን ያውቃል። ሌላኛው የመለኮታዊ ባህሪዎች መካከል ትልቁ በሁሉ ስፍራ መገኘት ነው። ኢየሱስ ክርስቶስ ኦምኒ ፕሬዘንት ነው። በእነዚያ በስጋ ወራት ለ33 ዓመት ተኩል በኢየሩሳሌም ዙሪያ በገሊላ በቤሪያ ገሎቱ በኢየሩሳሌም ዙሪያ ባሉት አጎራባሽ ከተሞች ሲመላለስ እናትና አባቱ ይዘውት ወደ ግብፅ ሸሽቶ በነበረበት ጊዜ የምድር ምልልሱ ውስንነት ያለው ቢያስመስለው በማንነቱ ግን በመለኮታዊ ማንነቱ ግን እርሱ በሁሉ ስፍራ የሚገኘው እግዚአብሔር የተባረከ ይሁን። ሁል ጊዜ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ ማቴዎስ 28። ሁል ጊዜ ከእናንተ ጋር ይቆ ሁል ጊዜ ማለት ሁል ጊዜ ነው። በቃ አልተገደበም ማለት ነው። እኔ ዛሬ ከእናንተ ጋር የሆንኩት ዛሬ ሰኞ ብቻ ነው የመጣው አይደል? ሰሞኑን አልመጣሁም። በዚህ ሰው ውስን ነው፣ በጊዜ ማዕቀፍ ውስጥ የሚኖር እርሱ አልፋና ኦሜጋ ስለሆነ ሃሌሉያ የጊዜ ውስንነት የሌለበት አምላክ ነው። ስለዚህ በሁሉ ስፍራ ይገኛል። ሲሄድ ብቻቸውን የሚሆኑ መስሏቸው ነበረ። አይ ተልኮ ሰጣቸውና ሂዱ ወንጌል ለፍጥረት ስበኩ፣ ሂዱ ያዘዝኳችሁን ያስተማራችሁ እያጠመቃችሁ ደቀ መዛሙርቴ አድርጉ፣ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሆናል። ሄዶም ከኛ ጋር አለ። የሌለ ይመስላል ግን አለ። እርሱ ማደሪያው ልባችን፣ እርሱ በመካከላችን ነው ያለው። እርሱ ዓለምን ይገዛል፣ ይቆጣጠራል። ኦምኒ ፕሬዘንት የትም ስፍራ አለ፣ የሌለበት ስፍራ የለም። ለዚህ እኮ ነው ናትናኤልንም ምንድን ነው ያለው? ፊልጶስ አይጠራ ከበለስ በታች ሳለህ አየሁ አለው። የሆነ ቦታ ላይ ሆኖ አይቶታል። በእውቀቱ ሊሚቴሽን የለበትም። በመገኘቱም የትም ስፍራ በአንድ ጊዜ የመገኘት ስልጣንም ኃይልም ያለው። ስለዚህ መለኮትነቱን ከሚያረጋግጡ መካከል ሁለተኛው ነገር የመለኮታዊ ባህሪያቶች ናቸው። በርካታዎችን መዘርዘር እንችላለን፣ ከጊዜ አንጻር እያለፍኩ። ሶስተኛው መለኮታዊ ስራዎቹ ናቸው። ዲቫይን ወርክ የክርስቶስን መለኮትነት ያረጋግጥልናል። የምናመልከው አምላክ መለኮት መሆኑን የሚያረጋግጡ በርካታ ስራዎችን አከናውኗል። አንድ አካል አምላክ መሆኑን የሚታወቀው አምላክ ብቻ ሊያደርጋቸው የሚችላቸውን ስራዎች ሲያደርግ ብቻ ነው። ነኝ ስላለ አይሆንም። ነኝ ያሉ ብዙ ናቸው እኮ ግን አልሆኑም። ምክንያቱም የመለኮትን ተግባራት ለመከወን የሚያስችል ምንም አይነት አቅምም ችሎታ የላቸው። እግዚአብሔር ብቻ ሊያደርጋቸው የሚችላቸውን ስራዎች ክርስቶስ ሲያደርግ ይታያል። ይህም የመለኮትነቱ ጉልህ ማረጋገጫ ነው። መለኮት ብቻ የሚያደርጋቸው ስራዎች አሉ። በነገራችን ላይ እኛም ማናደርጋቸው የፈለገ አይነት የጸጋ ስጦታ ቢፈስባችሁ የማታደርጓቸው እውቀት ከፍለን ኃይል ከፍለን ነው የምናደርገው። እርሱ ሲያግዘን፣ እርሱ ግን ብቻውን ያለማንም ማጋዥ ነገሮችን መከወን የሚችል አምላክ። ለምሳሌ ኢየሱስ ከሰራቸው መለኮታዊ ስራዎች መካከል መፍጠር ነው። መጽሐፍ ቅዱስ ባለፈውም አንስተናል። ይሄን መፍጠር ስራ ዓለም በእርሱና ለእርሱ እንደተፈጠረ የቆላስይስ መጽሐፍ ይነግረናል። ቆላስይስ ምዕራፍ 1:16 ዮሐንስ ወንጌል ምዕራፍ 1:3 ላይ እግዚአብሔር የፍጥረት ሁሉ ፈጣሪ እንደሆነ መጽሐፍ ቅዱስ ይነግረናል ከዘፍጥረት ጀምሮ። የቆላስይስ መጽሐፍ ደግሞ ስፔሲፊካሊ ክርስቶስ ፈጣሪ መሆኑን ይነግረናል። ሁሉ በእርሱ ፈጥሯል፣ ሁሉ በእርሱ ምን አድርጓል? ገጥሟል። ዮሐንስም ሁሉ ለእርሱ ከእርሱ በእርሱ ነው አለ። ፍጥረት ሁሉ የተገኙት በክርስቶስ ነው፣ የተፈጠሩትም ለእርሱ ክብር ነው። እርሱ ፈጣሪ ነው። ፈጣሪ ደግሞ ከፍጥረት ወገን ሊሆን ፈጣሪ ከፍጥረት የተለየ ነው።
የፍጥረት መገኛ ሶርሱ ምንጩ እሱ ነው። ያልተፈጠረ ፈጣሪ ነው። ሁለተኛ የሰራቸው መለኮታዊ ስራዎች መካከል ኃጢአትን ይቅር ማለት ወይም ማስተስረይ ነው። ይሄ ማናችንም አንችልም። የፈለጋችሁ የተቀባችሁ አገልጋይ ታችን ቁባን የተለየ ቁቡ የለም አይደል? ቁባት ሁላችሁ የተቀበለ ግን የፈለገ አይነት እሳት ከሰማይ የሚያወርድ አገልጋይ ብትሆኑ ኃጢአትን ማስተሰረይ ግን የማስተሰረይ ስራ የተሰጠው ለአምላክና ለአምላክ ብቻ አሜን ነው። ኢየሱስ መለኮት ስለሆነ ግን ይህን ተግባር ፈጸመው። ማርቆስ ምዕራፍ 2 ቁጥር 7 ላይ ሄዳችሁ ተመልከቱ። በጣም ብዙ ሰው ከቦት ያስተምር ነበረ። አንድ ሽባ በአልጋ ላይ ለ4 ሰው ተሸክመው ይዞት መጡ። መግባት ስላልተቻለ በጣራ በኩል ጣራውን ነድሎ አስገቡት። የእስራኤል ቤት አሰራር ከላይ ጣራ አለው። ልክ ይሄ ላይት እንደሚያስገባ ትራንስፓረንት ቆርቆሮ አይነት የሚመስል አለው። በድንጋይ ነው የሚሰሩት ቤታቸው። የሆነ ነገር ስታነሱት ወደ ውስጥ መግባት የሚያስችል ቀዳዳ አለው ጣራው። እሱን አንስተው ነው ወደ ታች አስገቡት። እና ኢየሱስ ሲያየው ከሽባነቱ ይልቅ ይሄ ሰው መፈታት ያለበት አንድ ትልቅ በሽታ እንዳለው አይቷል። ምን ነበረ? ከኃጢአት መፈታት። በነገራችን ላይ በምድር ላይ ካለ ተአምራት ሁሉ የሚበልጠው አንድ ሰው ከኃጢአት ስራት ሲፈታ አይደል? መጽሐፍ እኮ የሚለው ነው። በሰማይ መላእክትን ለጭብጨባና ለምስጋና የሚያስነሳው አንድ ሰው ከኃጢአት ሲፈታ ነው። ምን ሆነና ኢየሱስ ወደ መስቀል የመጣው እኮ ኃጢአተኛውን ነፃ ሊያወጣ ነው እንጂ ሽባውን ለመፍታት አይደለም። የመጀመሪያ ታርጌት እሱ አይደለም። የእግረ መንገድ ጉዳይ ነው። ምክንያቱም እግራችን ሽባ ቢሆንም መንግስተ ሰማይ የመግባት እድል አለ። ችግር የለውም አይደል? የሆነ ፊዚካል አካላችን አንድ ነገር ቢጎለው በክርስቶስ ካመናችሁ ወደ እግዚአብሔር መንግስት ትገባላችሁ። ስጋችሁ ተፈውሶ ነፍሳችሁ በኃጢአት ስራት ከሆነች ግን አትገቡ። ክርስቶስንም ከሰማይ ያመጣው ነፍሱን ለብዙዎች ቤዛ እንዲሰጥ የወሰነው ለምን ካላችሁ የኃጢአት ስራት ስላለ። ይህን ሰው አየና ክርስቶስ የገለጠው ምንድነው ካላችሁ መለኮታዊ ማንነቱን ነው የገለጠው። አንተ ሰው ኃጢአትህ ተሰረየ ይችላል። በጣም የሚገርመው ማለቱ ብቻ አይደለም። አይሁድ ግን በጣም አበሳጫቸው እና ቴዎሎጂው ቁጭ አረጉት። ትክክል ናቸው። ያላወቁት ኢየሱስ ክርስቶስ ማን እንደሆነ አለማወቃቸው ነው እንጂ ቴዎሎጂያቸው ልክ ነው። ምንድነው ያሉት? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ የሚችል ማን ነው? ይሄ ብለስፌሚ ነው አሉ። ይሄ በእግዚአብሔር ላይ መሳደብ ነው አሉ። ከዛ ኢየሱስ የሰው ልጅ አለ። ይወደዋል ይሄን ሰው። የሰው ልጅ ኃጢአትን ማስተሰረይ እንደሚችል ታውቁ ዘንድ አንተ ሰው አልጋን ተሸክመ ሄዳሉ። ብድግም አለ። ለካ ኢየሱስ ክርስቶስ ኃጢአትንም ይፈታል፣ እግርንም ይፈታል። በደንብ አሜን በሉ ባካች። ኢየሱስ ክርስቶስ የማይፈታ የለም። ውስጣችን ይፈታል፣ ውጫችን ይፈታል፣ አእምሯችን ይፈታል፣ ኢኮኖሚያችንን ይፈታል። የማይፈታው ነገር የለም። ይህን ብቻ ነው መለኮት ሊያደርገው የሚችለው ስራ። ኃጢአትን ማስተሰረይ ማንም ሊያደርገው የማይችል በመለኮት እጅ ብቻ ያለን ነገር ሰጠው። ክርስቶስ መለኮት ነው ስንል ማረጋገጫው ስራዎቹ ናቸው። ከስራዎቹ መካከል ኃጢአትን ማስተሰረይ ወይም ኃጢአትን ሌላኛው ከስራዎቹ መካከል የሚገለጠው ፈራጅነት ነው። ክርስቶስ ኢየሱስ የምህረት አምላክ ብቻ ሳይሆን ፈራጅም ነው። በነገራችን በመጨረሻው ዘመን ፍርድ በማን እጅ ታልፋለች ካላችሁ በክርስቶስ እጅ። ሁለት ዙፋን ላይ ይቀመጣል። አንደኛው ጀጅመንት ሲት ኦፍ ክራይስት የሚባለው ነው። የአማኞች ፍርድ የሚከናወንበት የክርስቶስ የፍርድ ወንበር አለ። ይሄ አማኞች የሚኮነኑበት ገሃነም የሚጣሉበት ሳይሆን የሚሸለሙበት ወይም የሚያጡበት ፍርድ ነው። አንዴ ድኛለሁ ብላችሁ እንደልባችሁ አትሁኑ። ፍርድ አለ። አንኮነንም፣ ገሃነም አንገባም። ግን መልካም አድርጎ እንደሆነ ወይም አላደረገ እንደሆነ የእያንዳንዱ ስራ እሳቱ የሚፈትንበት የክርስቶስ የፍርድ ወንበር አለ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 የሚነግረን ጀጅመንት ሲት ኦፍ ክራይስት። ሁላችን በዛ የፍርድ ወንበር ፊት እናልፋለን። መልካም አድርጎ ከሆነ ይሸለማል።
መልካም አላደረገ ከሆነ አልተጋ ከሆነ በመክሊሉ አላተረፈ ከሆነ እንደሚገባ አልኖረ ከሆነ በክርስቶስ በማመኑ ድኖ ቢሆን ያ ሰው ግን ያፍራል፣ ይጎዳበታል ይላል መጽሐፍ። ምክንያቱም አክሊሎች አሉ፣ እዛ ውስጥ አልገባም። አክሊሎች አሉ፣ በጣም በርካታ አክሊሎች አሉ። የጽድቅና የህይወት አክሊል እኛ ሰርተን ሳይሆን ክርስቶስ ሰርቶልን የምኖር ሰው። ሌሎች አክሊሎች አሉ። ስለዚህ እነዛ አክሊሎች የሚያገኙ ተጉ የሚያገኛቸው እነዛ። ስለዚህ ክርስቶስ ይፈርዳል እያልኳችሁ ነው። ግን ከሁሉም የሚያስፈራው የክርስቶስ ፍርድ የትኛው ነው ካላችሁ ዋይት ቶርን፣ የክርስቶስ ነጭ ዙፋን የመጨረሻው ፍርድ ነው። እናንተ ከቶ አላወቅኳችሁም። ዓለም ከተፈጠረ ጀምሮ እግዚአብሔር ለጠላት ለሰይጣን ወዳዘጋጀው ወደ እሳት ባህር አሏቸው ብሎ ፍርዱን የሚያደርግበት ፍርድ በሱ ዘንድ ስለዚህ የክርስቶስ ኢየሱስ የመለኮትነቱ ማረጋገጫ መለኮታዊ ስራዎች። ከዚህ መካከል ፍርድ ነው። በዘመን መጨረሻ በሕያዋንና በሙታን ላይ የሚፈርደው ክርስቶስ እንደሆነ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 በመላእክቱ ፊት በእግዚአብሔር ፊት በሕያውና በሙታን በሚፈርደው በጌታችን በጌታ በኢየሱስ ፊት ምስክሩን ያለ ጢሞቴዎስን መክረዋል። ፈራጅ ነው። ፈራጅነቱ የመለኮትነቱ ማረጋገጫ ስራዎቹ የሚገልጽ ነው። ሌላኛ የምናነሳ አራተኛው መለኮታዊ አምልኮ የሚባለው ስሞቹን አንስተናል፣ ባህሪያቶቹን አንስተናል፣ ስራዎቹን አንስተናል። አራተኛው መለኮታዊ አምልኮ መቀበሉ የመለኮትነቱ ማረጋገጫ ነው። ዲቫይን ወርሺፕ አምልኮ ለእግዚአብሔር ብቻ የሚገባ ስርዓት፣ ምንም ማንም ሰው የማይከራከርበት እውነታ ነው። መጽሐፍ ቅዱስ ደግሞ ለሰውም ሆነ ለመላእክ መስገድን አጥብቆ ይከለክላል። ማንም ሰው ከእግዚአብሔር ከአምላክ በቀር ሌሎች አማልክት ምን ያድርጉ ላንተ አይሁኑልህ፣ አታምልካቸው፣ አትስገድላቸው የሚል ሕግ አለ። እስራኤል ልጆች በደንብ ነው የሚያውቁት። ክርስቶስ ከእስራኤል ልጆች መካከል አንዱ ነው። ሕጉን አውቆ ያደገ በጽድቅ በስርዓት ካህናትን በማስደነቅ ይላቸዋል። በተሰጎ ወራት 12 ዓመት ልጅ ሆኖ ይህ ከየት የመጣው እስኪሉ ድረስ ጥልቅ የሕጉ እውቀት ነበረው። ለአምላክ ለእግዚአብሔር ስገድ፣ እርሱም ብቻ አምልክ የሚለውን በደንብ ያውቃል። አስተምሮታል፣ ሰይጣንንም አሸንፎበታል። ይሄን ጥቅስ ያውቃል። ቢገርማችሁ እሱ አምላክ ስለሆነ አምልኮን ተቀብሏል። እግዚአብሔር የተባረከ ይሁን አይደል? ተቀብሏል። መጽሐፍ ቅዱስ አምልኮ ለእግዚአብሔር ብቻ እንደሚገባ ቢናገርም ማቴዎስ 4:10 ላይ እኮ ያለው ሂድ እግዚአብሔር አምላክህ ስገድ እርሱም ብቻ አምልክ ተብሎ ተጽፏል ብሎ ሰይጣን አሸንፎታል። ክርስቶስ ግን አምልኮን መላእክት፣ ደቀ መዛሙርትና ፍጥረት ሁሉ ይሰግዱለታል። መጽሐፋችን በግልጽ ነው የሚነግረን። ምዕራፍ 2 9-11 ያለውን ክፍል ትመለከቱ። ፊልጵስዩስ ምዕራፍ 2 9-11 ራዕይ ምዕራፍ 5 ባለፈው ሳምንት አንበነዋል። እሱ 5:12-14 የፊልጵስዩስን ላንብላችሁ። ፊልጵስዩስ ምዕራፍ 2 ላይ ቁጥር 9-11 እንደዚህ ይላል። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረከኩ፣ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ። ኢየሱስ ክርስቶስ ያህዌ ነው ብሎ እንዲመሰክር ቅድም እንዳልነው እንዲመሰክር አንሰጠው። መለኮታዊ ማንነት ያለው ብቻ አምልኮን ይቀበላል። ክርስቶስ ይሄን እያወቀ ይሄን እያስተማረ አምልኮ ሲቀርብለት ምን አድርጓል? ወስዶታል፣ ተቀብሎታል። ሞትን አሸንፎ ከሄደም በኋላ 24ቱ ሽማግሌዎች እልፍ አላፋት መላእክት ወድቀው ሲሰግዱ ይገባሃል ታርደሃልና ከነገድ
ከሕዝብ ከቋንቋ ዋጅተህ ለአምላካችን መንግሥት አድጋቸዋልና ይገባሃል ብለው አምልከውታል። የክርስቶስ አምልኮ መቀበል ክርስቶስ ሰዎች ሊሰግዱለት አልከለከላቸውም። እንደምታውቁ ሰግደውለታል። ማቴዎስ 14:33 ሄዳችሁ ማቴዎስ 14:33 ማቴዎስ 28:9 ለክርስቶስ ደስ ሲቀርብ ክርስቶስ ተቀብሏል። ለጴጥሮስ እኮ እንዳታደርገው ተጠንቀቅ ነው ያሉት። እነ ዮሐንስ በፍጥሞ ደሴት በክብር የክርስቶስን ውበት እያዩ ባለበት በእግዚአብሔር ሀልዎት ሙላት ውስጥ በነበሩበት ሰዓት ይህንም ባሳየ በመልአኩ ፊት እሰግድ ዘንድ ተደፋሁ ተጠንቀቅ ብለዋል። ክርስቶስስ ይቀበላል፣ ምክንያቱም እርሱ አምላክ ነው። እግዚአብሔር ተባረከ። ከሰማይ የሚቀርብለት አምልኮ ተቀብሏል። ራእይ 5 ላይ ቅድም ያልነው 24ቱ ሽማግሌዎች እልፍ አላፋት መላእክት ለክርስቶስ ሰግደዋል። በዙፋኑ ለተቀመጠው ለበጉ ለአብ ለወልድ አምልኮ ሲያቀርቡ ይታያል። መጽሐፍ ክርስቶስን አወድሰውታል። ታርደሃል አንተ ከነገር ከቋንቋ ከሕዝብ ዋጅተሃል ይገባል አሉት። እግዚአብሔር ስም የተባረከ። ስለዚህ ኢየሱስ ክርስቶስ ማን ነው ስንል መለኮት ነው። እስኪ መለኮት ነው እንበል። መለኮት እርሱ የኔና የናንተ አምላክ አምልኮ የሚገባው መለኮት ነው። ከዘላለም የነበረ አልፋና ኦሜጋ የሆነ የመለኮታዊ ባህሪ ሙላት ያለው በመለኮት ስራዎቹ የተገለጠ ማንነት ያለው አምልኮን የሚቀበል በስሞቹ የገነነ ያህዌ የሆነ ኢየሱስ ክርስቶስ አምላክ ነው። እግዚአብሔር ስም የተባረከ ይሁን። አምላክ ግን የሚገርማችሁ አምላክ ብቻ ሳይሆን ሰውም ነው። ሰውነቱን ደግሞ እንመልከት። ሐሳባችን የክርስቶስ ማንነት ስናነሳ መለኮት ብቻ አውርተን እንድንሄድ መጽሐፍ አይልንም። መጽሐፍ ሰውነቱን ይነግረናል። እንዲያውም ክርስቶስ አብዝቶ የሰው ልጅ እያለ በምድር በነበረበት ሰዓት በጣም የሚወደው ስም የክርስቶስ ሰብአዊነትን ማንሳት ያስፈልገናል። the humanity of Christ የክርስቶስ ሰብአዊነት ትምህርት የሚያረጋግጠው የዘላለም የእግዚአብሔር ልጅ አምላክነቱ ሳይለወጥ ወይም ሳይቀንስ በእውነት ሰው መሆኑ። ስለዚህ አንዳንድ ሰው ክርስቶስ ሰው ነው ሲባል ይሸክከዋል። ማለት ክርስቶስ ያነሰ ስለሚመስለው ነው። ይኸውላችሁ ኢየሱስ ክርስቶስ ሰው ሲሆን መለኮትነቱን አላጣም፣ አልቀነሰም። የመለኮት ሙላት በእርሱ ውስጥ ነው ያለው። ሰው የሆነው እኔና እናንተን ከገሃነመ እሳት ለማዳን ነው። ሰው የሆነው ከኃጢአት ባርነት ነፃ ሊያወጣን ነው። ሰው የሆነው ከእግዚአብሔር ጋር ሊያስታርቀን ነው። ሰው የሆነው እኛና እናንተ የልጅነት ስልጣን አግኝተን በአዳም የመጣብን ኩነኔ እንዲወገድልን ነው። ማንም በክርስቶስ ቢሆን አዲስ አሮጌው ነገር ምን አድርጓል? አልፏል። የትናንትናው ቆሻሻ ማንነታችን እንዲወገድልን ነው ክርስቶስ ሰው ይሆን። ስለዚህ ሰው ስለሆነ መለኮትነቱን አልቀነሰም። ይህ ትምህርት ለማዳን ስራ፣ ይህ ትምህርት ለመካከለኛነት ወይም ለአማላጅነት አገልግሎት፣ ይህ ትምህርት ለክርስቲያን ሕይወት መሰረት ነው። የክርስቶስ ተሰግቦ ካልገባችሁ ክርስትና ይዛነፋል። ምክንያቱም ክርስቶስ መለኮት ነው፣ ግን የሰዋዊ ማንነት ደግሞ ምን አድርጓል? ጨምሯል። ከዘላለም ሰው አልነበረም። ከዘላለም አምላክ ነው። ግን ይሄ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ቃልም ኬሪዮስ ስጋ ሆነ፣ አማኑኤል ሆነ፣ ጸጋንና እውነትን ተሞልቶ በእኛ ምን አደረገ? አደረ። ይህ እኮ በነቢዩ በኢሳይያስ ባለፈው አንስተናል። የተተነበየ ትምህርት ነው። የተተነበየ ትንቢት ነው። እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን ምን ይሉታል? አማኑኤል ይሉታል። ይህ የሚወለደው ልጅ ግን ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ነው። በቃ መለኮት ነው፣ ያህዌ ነው። ሰው ሆኖ ከድንግል ተወልዶ እንደኔና እንደናንተ በስጋና በደም ተካፍሎ በመካከላችን ማደሩ መለኮትነቱን አያሳጣውም ወይም ከመለኮት ክብሩ አያሳንሰው። በፈቃዱ ነው የጋረደው።
በፈቃዱ ነው የጋረደው። እግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ቆጠረው። በምስሉ እንደ ሰው ተገኘ፣ ከሰውም የባሪያን መልክ ያዘ፣ ለሞት የመስቀል ሞት የታዘዘ ሆነ። ለምን? ፈቅዶ። ይህን የመለኮታዊ ክብሩን በፈቃዱ ጋርዶ ወደ ምድር ሲመጣ በእኔና በእናንተ መካከል ሰው ሆኖ ሲመላለስ የባሪያን መልክ ይዞ ለሞት ለመስቀል ሞት የታዘዘ ሆኖ ሲመላለስ የመለኮቱን ሙላት አላጣ መጣበታል። የመለኮት ሙላት በእርሱ ዘንድ ነው። ቆላስይስ ምዕራፍ 2:9 የሚነግረን የመለኮቱ ሙላት በሰውነቱ ተገልጦ ይኖራል የሚለው ካቶይኮይ የሚል የግሪክ ቃል ነው የሚጠቀመው። ቋሚ ነዋሪ ነው ማለት ነው። ሄድ መጣ የሚል አይደል። በስጋ ወራት የመለኮት ሙላት ሕፃን ሆኖ የእናቱን ጡት እየጠባ የመለኮት ሙላት በሰውነቱ ነበር። መስቀል ላይ ተሰቅሎ የመለኮት ሙላት በእርሱ ውስጥ ነበር። አንዳንድ ሰዎች መስቀል ላይ ሲሆን ላጥ ብሎ ዲቪኒቲ ወይም መለኮትነቱ ሄዷል። አልሄድም። ለዚህ እኮ ነው የሐዋርያት ሥራ ምዕራፍ 20 ላይ የሚነግረን በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ነው የሚለው። ያው ደም መንፈስ ደም የለውም፣ ግልጽ ነው። ደም የተባለው ማን ነው? በክርስቶስ ውስጥ የመለኮት ሙላት ስላለ አነጣጥለውም። የሞተልን ፍጹም ሰው ፍጹም መለኮት የሆነው አምላክ ነው። በመርህ ደረጃ መለኮትም አይሞትም። እንኳን መለኮት ነፍስና መንፈስ ግን የብሞት ምን ይሆናል? ወንድዬ ሞተ ይባላል። ጥርጥር የለውም። ነፍስና መንፈስ ወደ ፈጣሪያቸው ነው የሚሄዱት። አይሞቱም፣ ሕያዋን ናቸው። ስጋ ይሞታል፣ በትንሣኤ ደግሞ ይነሳል፣ እንደገናም ይገጥምበታል። ስለኔና ስለእናንተ በመስቀል የሞተው ኢየሱስ ክርስቶስ ፍጹም መለኮት እንደሆነ ሁሉ ፍጹም ደግሞ ምንድነው? ሰው። ይህን ሀሳብ ትንሽ ገፋ ብለን እናብራራ። መጀመሪያ እንድናነሳ ፈልገው የክርስቶስ ሰብአዊነት የመጽሐፍ ቅዱስ ማስረጃዎችን። ክርስቶስ ሰው ነው እንበለው። እጃችሁን አንሱ። ኢየሱስ ክርስቶስ በሉ። ፍጹም ሰው ነው። ይህ መሰረተ እምነታችን። መለኮት እንደሆነ ሁሉ ኢየሱስ ምንድነው? ፍጹም ሰው። ፍጹም አምላክ ነው። የተዛነፈ ማንነት የሌለው፣ የባህሪ መተካከል ያለው፣ ከአብ ጋር የተካከለ ማንነት ያለው ፍጹም መለኮት ነው። ደግሞ እንደኔና እንደናንተ ከኃጢአት በቀር ፍጹም ሰው። ኃጢአት ብቻ ከኛ የሚለየው ኃጢአት ብቻ የሚያደርግ ከኃጢአት የነጻ ማንነት ያለው ነው እንጂ እንደማናችንም ሰው ነው። ፍጹም ያሰኘው ከኃጢአት ነጻ መሆኑ። እኔና እናንተ ሰው ነን፣ ሙሉ ሰው ነን። ግን ኃጢአት ዝንባሌ ያለብን በአዳም ውድቀት ምክንያት አብረን ይወደቅ። ክርስቶስስ የፊተኛውን አዳም ተግባርና ባህሪ ያልደገመ ፍጹም ሰው ግን ከኃጢአት የነጻ ማንነት። እግዚአብሔር የተባረከ ይሁን። ለዚህ ነው ኃጢአትን ለማንጻት ብቃት ያለው አከለኛ ካህን እንዲሆን ያደረገው። ለዚህ ስለዚህ የክርስቶስ ሰብአዊነት መጽሐፍ ቅዱሳዊ ማስረጃዎች አሉ። ጥቂት ጥቅሶችን ላንሳ። አንደኛው በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለው ዮሐንስ ወንጌል ምዕራፍ 1 ቁጥር 14። ሁለተኛው ደግሞ ዕብራውያን ምዕራፍ 2 ቁጥር 14 እስከ 18 ያሉ ጥቅሶችን እናያቸው። ክርስቶስ ሰብአዊነት በደንብ ኢየሱስ በስጋ እንደመጣ የማይታመን ሁሉ ከምንድን ነው አለ ዮሐንስ? ከዲያብሎስ። አይገርማችሁ? ክርስቶስ ኢየሱስ ሰው መሆኑን ካላመናችሁ እናንተ የማወገናችሁ የዲያብሎስ ወገን ናችሁ። አንዳንዱ መለኮት ብቻ ነው ይልና ሰውነቱን ከካዳችሁ መካከለኛነቱን ታስወግዳላችሁ። ሰውነቱን ከካዳችሁ ቤዛነትን ታጣላችሁ። ሰውነቱን ካስወገዳችሁ በእግዚአብሔርና በእኛ መካከል ያለው ጥል ይቀጥላል ማለት ነው። መካከለኛ ሆኖ ስለኛ እርግማን ሆኖ ያንን ያስወገደ ማን ነው? ኢየሱስ ክርስቶስ። ይህን ሐሳብ ነው እነዚህ ክፍሎች የሚያብራ። የመጀመሪያው ዮሐንስ ወንጌል ላይ የምታገኙት ስጋ መሆንን ነው የሚነግረን። ኢየሱስ ሰብአዊ ነው፣ ሰው ነው ስንል መጽሐፍ ቅዱሳዊ መስረጃችን አንደኛው ዮሐንስ ወንጌል ምዕራፍ 1 14 ያለው ነው። ቃል ነበረ ምን አይልና ቃልም ስጋ ሆነ ነው የሚለው። ቃል ስጋ ነበረ 14 ላይ ይመጣና ቃል ምን ሆነ? ስጋ ሆነ።
ጸጋና እውነት ተሞልቶ በእኛ ምን አደረገ? አደረ። ዮሐንስ የሚነግረን ይሄን ነው። ቃልም ሥጋ ሆነ። ሳርከስ አጌንቶ የሚለው ግሪክ ቃል የሚያሳየው ኢየሱስ ክርስቶስ ሥጋ ለብሶ እንደኛ ሰው ሆነ። ይሄ ሳርከስ የሚለው ሥጋ ማለት ነው። አካልም ብቻ ሳይሆን ሰው ሙሉ ነው። ታውቃላችሁ፣ ሙሉ ሰው ሆኖ በጣም ብዙ ጠማማ ትምህርቶች አሉ። ከጊዜ አንፃር አናነሳም እንጂ ኢየሱስ ክርስቶስ ሥጋ አለው፣ ነፍስ አለው፣ መንፈሱ ግን መለኮት ነበር የሚል ትምህርት አለ። ያው ጠማማ ትምህርት ነው፣ እዛ ውስጥ ብዙ አንግባ። ግን ይሄ ቃልም ሥጋ ሆነ ሲልን ኢየሱስ ክርስቶስ ሳርገስ አጌንቶ የሚለው ቃል ምንድነው መሰላችሁ? ኢየሱስ ሥጋ የሆነው ሳርከስ የሚለው ሥጋ ሆነ የሚለው የሰውን ተፈጥሮ ሙሉ ተፈጥሮ ይዟል ማለት ነው። አካላዊ፣ ቤታዊ፣ ተሞክራዊ እውነታን ያመለክታል። ልክ እንደማናችንም ሥጋ ነበረው፣ ነፍስ ነበረው። ይሄ ሎጎስ የሚለው ወይም ደግሞ አጌንቶስ የሚለው ቃል ዘላለማዊ መሆኑ መለኮት ወደ ሰው ልጅ ሕይወት ክበብ ውስጥ የመግባቱ ዮሐንስ አበክሮ የገለጸበት ቃል ነው። ቃል ነበረ፣ ቃል ምን ሆነ? ሥጋ ሆነ። ያ ቃል ዘላለማዊ ቃል መንፈስ የሆነው አምላክ በእኛ መካከል ለማደር ምን አስፈለገው? ሰውነት አስፈለገው። ስለዚህ ወደ ሰው መገኛ ወደ ሰው ምድር እግዚአብሔር ወዳዘጋጃት ወደዚህ ምድር እርሱ መምጣት ፈለገ። የሰው ልጆችን ከኃጢአት ቀንበር ነፃ ለማውጣት እንደነርሱ መሆን ነበረበት። እግዚአብሔር እኮ ሞክሯል ለማዳን ሰዎችን እድል ሰጣቸው። በመጨረሻው ዘመን የገዛ ክንዱ መድኃኒት አመጣለት። እንደተባለው ያ ትንቢት እንዲፈጸም ራሱ አምላክ ወረደ። አሜን ይባላል። አምላክ ወረደ። ምን ሆኖ? ሰው ሆኖ። ዘላለማዊው ሎጎስ ቃል የሆነው ጌታ ሳርከስ ሆነ። ቃል ሥጋ ሆነ። የሰውን ሙላት ይዞ መጣ። ሳርከስ አጌንቶ የሚለው በአማርኛ ቀጥተኛ ትርጉሙን ታውቃላችሁ? ወይም ቴዎሎጂካል ፍቹ ሥጋ ሆነ ማለት ነው። ማን? ቃል ሆነ ወይም ተከሰተ የሚለውን ቃል ነው። The word become flesh. ሰው ይህ እንግዲህ ዮሐንስ ወንጌል ምዕራፍ 1:14 ላይ የሚገኝ ሲሆን ታውቃላችሁ፣ የክርስትና እምነት መሰረት የሆነውን ሥጋዊ አስተምሮ ወይም ኢንካርኔሽን ተሰግኦ ሚስጥር የገለጠ ጭብጥ ትልቅ ስነ መለኮታዊ ፋይዳ ያለው ጥቅስ ነው። ቃሉ ለምን ሥጋ ሆነ ብለን እንድንጠይቅ ያስገድዳል። ቃል ሥጋ ሆነ እንዴ? ሁሉ ማድረግ ይቻለ መለኮት እየሆነ ሁሉ ነገር በሱ ተሰርቶ ተበጅቶ ለምን ሰው ሆነ የሚለውን እንድንጠይቅ ያደርገናል። ኢየሱስ ሰው የሆነበት ምክንያት በርካታ መጽሐፍ ቅዱሳዊ ማስረጃዎች አሉ። ዲያብሎስን ስራ እኛን ከእግዚአብሔር ጋር ምን ሊያደርገን? በእኛ ምትክ መስቀል ላይ በእኛና በእግዚአብሔር መካከል የነበረውን የጥል ግድግዳ በሥጋው ያፈርስ እርቅን ሊያውጅ ኢየሱስ ሰው እንደሆነ መጽሐፍ ቅዱስ። ስለዚህ ሆነ ነው የሚለው። ይሄ ሆነ የሚለው ቃል የሰውን ደካማነት፣ የሰውን ውስንነት፣ ሟችነት ጭምር ተጋርቷል። ገርመኝ አምላክ ሰው ሲሆን ሰው ማን ነው? ዘላለማዊ እንዲሆን የተፈጠረ በኃጢአት ምክንያት ምን ያደረገ? ይወደቀ። ከመውደቁ ጋር ተያይዞ ምን የሆነበት? ሞት የተፈረደበት። ስለዚህ ኢየሱስ ሲመጣ የሆነው ማን ነው ካላችሁ፣ ይህን ሰው የሚሞት የሚራብ ሰው፣ የሚጠማ ሰው፣ የሚጎሳቆል ሰው፣ ሲገርፉት የሚያመው ሰው ሆነ። መለኮት ሰው ሆነ።
ለኛ። ስለዚህ ኢየሱስ የሆነ ሰው የሚመስል ምትሃት አይደለም። ቃሉ ዝም ብሎ ሰው መስሎ አልታየም፣ ወይም ምትሃት ሆኖ አልታየም። የሰው ልብስ አልለበሰም። የሆነ ሰው የሚመስል ልብስ ለብሶ መስቀል ላይ ሲሆን ተነጥሮት ሄደ የሚባል አይነት አለ። በባህሪ ሙላት እውነተኛ ሰው ነበር። እውነተኛ ሰው። የሰውነት መገለጫዎች አሉ አለ። ሙሉ ሰብአዊነት በክርስቶስ ነበር። በተዛነ በርሶች አንዳንዶች ትምህርቶች ታውቃላችሁ፣ እንደ ዶሶቲዝም የሚባሉ ትምህርቶች አሉ። ኢየሱስ መንፈስ እንጂ እውነተኛ ስጋ አልነበረውም። እና ዶሶቲዝም የሚባለው ትምህርት ሲታዩት ሰው ይመስላል፣ ብትነኩት ግን የሚነካ አይነት ታይፕ አይደለም። የሚመስል አይ ቃል ምንድን የሆነው ስጋ ቃል ስጋ ሆነ በሉ አካቸው። ይህ የክርስቲያናችን ኢየሱስ ክርስቶስ በስጋ እንደመጣ የማይታመን ሁሉ ዲያብሎስ ነው ያለው ዮሐንስ። ለዚህ በጣም ዶሶቲዝምና እነዚህ ዶሶቲዝሞች የሚያነሷቸው ትምህርቶች የኢየሱስ ክርስቶስ ተሰጎ ለክርስትና ለድነት መሰረት እንደሆነ ስለሚያውቁ ሰዎች ህይወት ላይ ድነታቸውን ለመምታት የሚጠቀሙት ይሄ ነው። ክርስቶስን በስጋ መገለጥ ተናበረ። ክርስቶስ ሰው ነው፣ ደግሞ ክርስቶስ ነው መለኮት። ሁለቱ በአንድነት ሲኖሩ ነው እኔና የእናንተ ድነት ሙላት ይሆናል። ስለዚህ ስጋ ሆነ በማለት ኢየሱስ የሚዳሰስ አካል፣ የሚፈስ ደም ያለው፣ የሚራብ ስጋ ያለው፣ የሚጠማ ማንነት ያለው፣ ሲገረፍ የሚያመው አይደለ፣ ሲደክመው የሚወድቅ፣ ሲጓዝ ደክሞት ይላችኋል በዮሐንስ ወንጌል ምዕራፍ 4 ላይ ከመጓዝ ደክሞት በምንጭ ዳር አጠገብ አረፈ ይላል። ማለት እኛ ስንሄድ አረፍ ደከመኝ እንደምንለው ሰው ስለነበር ደክሟል። የሆነ ቦታ ላይ መለኮትነት እየተጠቀመ ያለ ምን አይደለም፣ ሰው ነው የተመላለሰው። ወይም ዘመዶቻችን እንደሚሉት እነዚህ በ12 ዓመት እስከ ምናምን የት ነበር ሲያ ኢየሱስ ያው እናቱ እንትን ጨት መስበር ሲያምራት ሄዶ በእንትን ልኮ ምናምን አስሮ ይዞለት ይመጣል። በጭቃ እንትን ቃቃ ሲጫወቱም ይሰራና እፍ ሲልባቸው ወፍ ሆነው ይበሩ ነበር። ይህ አይነት ተረት የለም። ኢየሱስ ክርስቶስ እንደኔና እንደናንተ ሰው ሆኖ በምድር ላይ ተመላልሷል። ይህ ደግሞ የድነታችን ትልቅ መሰረት ነው። መለኮትና ትህትናውን ነው የምታዩት። ሰው መሆኑ ያልተፈጠረውና ዘላለማዊ ቃል ሎጎስ ወደ ተፈጠረው ወደሚሞተው ሟቴ ወደ ሆነው ወደ ሰው ማንነት መጣ። የእግዚአብሔርን ታላቅ ትህትና የሚያሳየን ተጎን ገርመኝ የእግዚአብሔር ትህትና። እኛ እኮ አይደል እንዴ ያልተመቸ ወንበር እንኳን ከሰጡን እኮ ይደብረን ሁሉ ይችላል አይደል? ሆነ ቦታ አታቀኝም እንዴ እኔ ማን እንደሆንኩ አታቅም እንዴ ምናምን ሰዎች የሚርገፈገፉ ሰዎች አላያችሁ? የሆነ ቦታ ሲሄዱ እንዴት ጥሩ ቦታ አልተሰጠኝም፣ ለምን ባጀብ አልተቀበላችሁኝም ምናምን ብለው አንዳንዶች እኮ ያኮርፋሉ። ያገለግሉ ተጋብዘው በር ላይ ሆናችሁ ተቀበላችኋቸው ታኩ የሆነ ቢገባችሁ ታውቃላችሁ እና ነው ጌታ ምታውቁ። መለኮት የሁሉ መገኛና ሶርስ ዘላለማዊ አባት የሰላም አለቃ የሆነው ጌታ ሃሌሉያ፣ እርሱ ጌታ ወረደና ሰው ምን አይነት ሰው? የሚሞት ሰው፣ የሚገረፍ ሰው፣ የሚርበው ሰው፣ የሚደክመው ሰው፣ የሚያለቅስ ሰው፣ የሚያዝን ሰው። የድነታችን መሰረት ነው። የመለኮትን የትህትና ጥግ ነው የሚነግረን። ለዚህ እኮ ነው ፊልጵስ ሲናገር ከአብ ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም፣ በምስሉ እንደ ሰው ተገኘ፣ ከሰውም የባሪያን መልክ ያዘ፣ ለሞቱም ለመስቀል ሞት የታዘዘ ሆነ ይልና በክርስቶስ ኢየሱስ የነበረው ሐሳብ በእናንተ ዘንድ ደግሞ ይሁን። እግዚአብሔርም ያለ ቅጥ ምን አደረገው ይላል? ከፍ ከፍ። ሁሌ ትህትና ከፍታን ያመጣል አይቀርም አይደል? ትዕቢት ያዋርዳል ይላል መጽሐፍ፣ ለትሑታን ግን ጸጋ ይሰጣል። ጸጋ ሁሌ ከፍተኛ የአምላክ ትህትና የምንማርበት ነው። ስለዚህ ይህን ስናስብ ታውቃላችሁ ያልነበረውን ባህሪ ወይም ሰብአዊነት ተዋሃደ። የነበረውን ባህሪ መለኮትነት ሳይለቅ ደሞ ያልነበረውን ባህሪ ወይም ሰብአዊነት ምን አደረገ? ተዋሃደ። ቃል ምን ሆነ? ስጋ ሆነ። አልነበረው
ይኖረው። እዛ ደግሞ መዋሃዱ የነበረውን ባህሪ ወይም መለኮትነት ምን አላረገም? አልለቀቀም። ሳይለቅ ምንድን የሆነው? ስጋውን። ለዚህ ነው የመለኮቱ ሙላት በሰውነቱ ተገልጦ ይኖራል። ኮይ ዘላለማዊ ቋሚ ኗሪ ነው መለኮት። አልነበረውም፣ ጨመረ። ስለጨመረ ማንነቱን አልለቀቀም። ወይም በሌላ አነጋገር ኢየሱስ ክርስቶስ ወደ ስጋ መለኮትነት ስለመጣ ስጋውና መለኮትነቱ አልተዋሃዱም፣ አልተጠፋፉም። ስጋ ወደ መለኮትነት ስለተጨመረ ስጋ በመለኮት አልተዋጠም። መለኮትም ስጋም በአንዱ በክርስቶስ ውስጥ በሙላት ነበሩ፣ ሳይገፋፉ፣ ሳይጠፋፉ፣ ሳይዋጡ፣ ሳይማጠጡ በክርስቶስ ውስጥ በሙላት ነበር። ስለዚህ የኔና የናንተ አምላክ ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው የምንለው ለዚህ ነው። ሁለቱ ባህሪያቶች አልተዋሃዱም፣ አልተጠፋፉም፣ አልተማጠጡም። የኦርቶዶክስ አስተምሮ ታውቃላችሁ እንደሚል መለኮትነቱ በስጋ ውስጥ በመግባቱ የመለኮት ባህሪ የስጋነቱ ባህሪ በመለኮቱ ምን አድርጓል ይላሉ? ተውጧል፣ ተመጧል። ምሳሌ ሲሰጡ አንድ ማንኪያ ማር ወስዳችሁ ውቅያኖስ ላይ ብታስገቡት ማሩ አለ ወይ? ውቅያኖስ ላይ ኦልሞስት እንደሌለ እንደሚቆጠር እና ውጦታል ብሎ ያስባል። አይ ሁለቱም እኮ ለድነታችን በጣም መሰረት ናቸው። የተሰቀለልን የዋጀን የአምላክ ደም የእግዚአብሔር ደም ተብሎ የክርስቶስ ኢየሱስን የመስቀል ደም የማንጻት ኃይሉን ከፍ ያለ እንዲሆን ያደረገው ፍጹም ሰው ፍጹም መለኮት መሆኑ። የአንድ ወንበዴ ደም ቢሆንማ የአንድ ተራ ሰው ደም ቢሆንማ ምንም ይሄን ለማድረግ አቅም ባልኖረው የልጁ የኢየሱስ ክርስቶስ ደም ታውቃላችሁ። የልጁ የኢየሱስ ደም ኢየሱስ ሰዋዊ ስሙ ሲሆን ክርስቶስ መሲህ ያህዌ መለኮታዊ ስሙ ነው። የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻል የተባለው ለዚህ። ስለዚህ ተሰግኦ ትልቅ ዋስትናችን ሰው መሆኑ የመሰለ ሳይሆን እውነተኛ መገለጥ። ኢየሱስ እውነተኛ የሰው አካል ነበረው እንጂ የሚመስል አልነበረም። ተቀበል ድካም ገጥሞታል፣ መጠማት ገጥሞታል፣ ሐዘን ገጥሞታል። በታሪክና በቦታ የተገደበ ህይወት ነበረው። በስጋው ወራት በምድር ይመላለስ ነበር። ስለዚህ እኮ ነው እንዴ አምላክ ነኝ ሲላቸው አንዳንዶቹ እንዴ እናውቀው የለ እንዴ ይሄ የዮሴፍ ልጅ ጠራቢው ልጅ አይደለ እንዴ ወንድሞቹ በእኛ ዘንድ አይደሉ እንዴ ብሎ ስማቸው መዘርዘር ጀመሩ ማለት። ማህበረሰቡ ምን ያደርገዋል? ያውቀዋል። ቀበሌያቸው ይታወቅ ነበር፣ ሰፈራቸው ይታወቅ ነበር። አባቱን እየረዳ ጥሩ ካርፔንተር ነበር። ግን የመለኮቱ ሙላት አልተወሰደም። በሙላት ይኖር ጊዜው እስኪደርስ ድረስ እንደ ማንኛውም ሰው ኖረና ጊዜው ሲደርስ ከስጋው ሳይነጠል በስጋው ወራት የእግዚአብሔርን ሐሳብ ለሰዎች በመግለጥና በማስተማር ሰዎች ከእግዚአብሔር ጋር እንዲታረቁ በር የድነት በራችን ኢየሱስ እግዚአብሔር ተባረከ። ስለዚህ የክርስቶስ ሰብአዊነት ምሳሌ ሳይሆን እውነተኛ ነው። ኦንቶሎጂካል እውነተኛ የተጨበጠ ነው ማለት ነው። ሁለተኛው ጥቅስ እናሳ ዕብራውያን ምዕራፍ 2 ላይ ያለው ከሰው ልጆች ጋር ያለው አንድነት ምንድን ነው? የዕብራውያን ጸሐፊ በሚገርም ቃል ጠቅሰዋል። ኢየሱስ ክርስቶስን በደንብ አድርጎ የገለጠበት ክፍል ነው ይሄኛው። ዕብራውያን ምዕራፍ 2 ላይ ቁጥር 14-18 ላንብብላችሁ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እኛ ማለት ነው ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ቁልፍ ቃል ናት እንዲሁ ተካፈለ። በምን? በስጋና በደም
ምን አደረገ? እንዲሁ ተካፈለ። ቀጥና 16 የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ተመልከቱ። የመጀመሪያው ነገር በስጋና በደም ልክ እንደኛ እንዲሁ እና እናንተ እንዳለ እንዲሁ ነው የተካፈለው። ሁለተኛ ደግሞ ተመልከቱ የአብርሃምን ዘር ይዟል እንጂ ወይም የሰውን ዘር ይዟል እንጂ የመላእክት አለ። ክርስቶስ ሰው የሚመስል መልአክ አይደለም። ኢየሱስ ሰው ነው። የማዘር የአብርሃም ዘር 17 ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህን እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። ወንድሞቹን የሌዊ ልጆችን መሰለ። የአሮን ቤተሰብ መሰለ ሰው። ለምን? የሕዝብን ኃጢአት ለማስተሰረይ የሚችል ሰው ሲሆን ነው። ለእግዚአብሔር በሆነው ነገር የሚምርና የታመነ ሊቀ ካህን እንዲሆን የሚያስችለው ሰው ነው። ምክንያቱም ሊቀ ካህን ሰው ስለሆነ ኢየሱስ በእግዚአብሔርና በእኛ መካከል የገባ ሊቀ ካህን እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ የተባለውን ትንቢት ያሟላ በስጋና በደም በመካፈል የክህነትን ስርዓት የፈጸመ የእንስሳና የበጎችን ደም ይዞ ሳይሆን የራሱን ደም ይዞ ወደ መስቀል የወጣ በእግዚአብሔርና በእኛ መካከል ያለውን የጥል ግድግዳ ያፈረሰ የመቅደሱን በር ከፍቶ ወደ ውስጠኛው ያስገባን። ሃሌሉያ! ኢየሱስ ክርስቶስ የታመነ ሊቀ ካህናችን እንዲሆን ነው በስጋ የተካፈለ። በስጋና በደም ተካፍሎልን። የዕብራውያን ጸሐፊ የሚነግረን ይሄ ነው። ከሰው ልጆች ጋር ያለውን አንድነት ይነግረናል። በስጋና በደም ተካፍሏል ማለት እንደኔና እንደናንተ ቀይ ደም ነበረው። እንደኔና እንደናንተ በሚስማር የሚበሳ ስጋ ነበረው። እንደኔና እናንተ የሚደክም ስጋ ነበረው። በጣም ደስ የሚለኝ ተካፈለ። ኮይኖኒዮ የሚለው የግሪክ ቃል ጥልቅ ተሳትፎን እንጂ ላዩን መገናኘትን አያመለክትም። ጥልቅ ተሳትፎ በስጋ ተካፈለ ማለት በቃ ውስጥ ገባ ማለት ነው። አንድ አይነት ሆነ። የሆነበት ምክንያት ታውቃላችሁ? አንደኛ ወካይ ሰብአዊነት ሊኖር ነው። አዳም ፊተኛው አዳም ለወደቀው ማህበረሰብ ምንድን ነው? ወካይ ነው አይደል? ወኪል ነው። ሮሜ ምዕራፍ 5 የሚነግረን ይሄ ነው። በአንዱ በአዳም አለመታዘዝ ምክንያት ኃጢአት ወደ ዓለም ገባ፣ ሞት ወደ ሰው ሁሉ ምን አደረገ? ደረሰ። ፊተኛው አዳም የኛ ወኪል እንደሆነ ይነግረናል። ኋለኛው አዳም ብሎ ደግሞ በክርስቶስ ኢየሱስ በማመን የዳኑት ሰዎች ወኪል ሆኖ ተጠርቷል። ክርስቶስ ወኪላችን፣ ወካይ ሰብአዊነት በሁሉ ነገር ወንድሞቹ ሊመስል ተገባው ያለው እዚህ ላይ እኮ ይሄ ነው። በሁሉ ነገር ዛች ላይ ከኃጢአት በቀር ቢላል አይደል? በሁሉ ነገር ለዚህ እኮ ነው የሚራራል ከማችን ያ ኃጢአትም እኮ ተፈትኗል። ፌክ እንዳይመስላችሁ ፈተናው ሪል ነው። የመጀመሪያው አዳም ተፈተነ፣ ወደቀ። ሁለተኛው አዳም የቀረበውን ፈተና ምን አደረገው? አሸነፈው። ሂድ ለአምላክ ስገድ እሱም ብቻ አምልክ ተብሎ ተጽፏል። ሰው በእንጀራ ብቻ አይኖርም፣ እግዚአብሔር አምላክን አትፈታተን ተብሎ ተጽፏል። የእግዚአብሔርን የጽድቅ ቃል በመጥቀስ ሰይጣን አሸነፈ። ግን በስጋና በደም መካፈሉ ይራራልን የሚል ሊቀ ካህን እንዲሆን በነገር ሁሉ ወንድሞች። ስለዚህ ማይራራላችሁ ካህን የለም። ይፈርድ አይደል? ሌላው ሰው እንዴት እንዲታደርጋለህ ምናምን ብሎ ኮስተር ብሎ ይፈርድ ይችላል። አንዳንዱ ሰው የእግዚአብሔርን ቁጣ ሊቆጣ ይሞክረውላል። እንዳትሳሳቱ። የኔና የእናንተ ጌታ የሚራራ ጌታ ነው። ይኸው ኃጢአታችሁን አያጸድቅም። ነገር ግን ከኃጢአት በላይ በሚኖር ማንነት ሊባርካችሁ ይራራላቸዋል። ባህሪ ይሄ ነው። ይራራል። ከፍ ብለን እንድንሄድ ነው የሚያደርገው። የሊቀ ካህናት ብቃት እንዲኖረው የተካፈለው ይህን እኮ ቁጥር 18 ላይ ምዕራፍ 4 15 የሚራይዳችሁ ብትመለከቱ ያለ ሰው መሆኑ በድካማችን እንዲራራ እንዲረዳን ያስችላል። ቁጥር 18 ተመልከቱ። እርሱ ራሱ ተፈትኖ መከራን ተቀበለ፣ የሚፈተኑትን ሊረዳቸው ይችላል። ሃሌሉያ! ይራራላቸዋል፣ ይረዳቸዋል የሚፈተኑት። ለምን ካላችሁ እርሱ
እርሱ ፍጹም ሰው የሚራራ ላክ በሰውነቱ መካፈሉ ሊቀ ካህን ነው። የሚምር ሊቀ ካህን እንዲሆን ያደረገው ይሄ ነው፣ ስጋና በደም መካፈል። ምክንያቱም የፊተኞቹ ካህናቶች ሞት ከለከላቸው፣ እርሱ ግን ሞት የማይከለክለው ከሙታን የተነሳ የዘላለም ካህናችን ሆነ። በቃ አሁን እኛ ሞቱ የቀረ ካህን የለንም፣ ወይም አንዱ ሲሞት ሌላው የሚተካው ካህን አይደለም ያለን። አንድ ጊዜ በራሱ ደም ወደ ቅድስ ከገባ በኋላ ለዘላለም የሚምር ሊቀ ካህን፣ ያው የሚምር ብቻ የሚራራ ሊቀ ካህን። በደንብ አሜን በሉ። የሚራራ ነው እሱ። ሃሌሉያ! የሚራራ ሊቀ ካህን ያለ መዳናችን ሙሉ የሆነው የሚራራ ሊቀ ካህን። ሞትን ድል ለመንሳት መጀመሪያ ራሱ መሞት የሚችል ሰው መሆን ነበረበት። እዛ ላይ ተመልከቱት። በሞት ላይ ስልጣን ያለውን በሞቱ እንዲሽር በስጋና በደም ምን አደረገ? ተካፈለ። ይሁም ዲያብሎስ ነው ይለዋል። ዲያብሎስ በባህሪው መሰላችሁ አታለለና በኃጢአት ምክንያት ሰዎች ሟቲ እንዲሆኑ አደረጋቸው። ሞት የተፈረደባቸው ነው። ከዚያ ቀን ጀምሮ ሰው ሁሉ በሞት ፍርሃት ነው የሚኖረው። በጣም የሚገርመኝ ድነን እንኳን በሞት ፍርሃት ውስጥ ያለው ነው። ጌታ እድሜን ሳብ እንዲያደርገው 105 ዓመት ሆኗቸው 10 ዓመት ሆኗቸው በበትር እየሄዱ አልጋ ላይ ሆነው በሰው ሸክም እያሉ ያደርጋት ምን በሞት ፍርሃት ነው የሚኖረው ሰው። ምክንያቱም ከሞት በስቲ ያለውን ነገር ማየት ስለማይችል ነው። ሊቀ ካህናችን በእኛ ውስጥ ያስቀመጠው አንድ እውነት አለ። በሞት ላይ ፍርሃት ያለውን በሞት ሽሮታል። ሃሌሉያ! እኛ ሞት ያስፈራን፣ ሞት መሻገሪያችን ነው። ምክንያቱም በሞት ላይ ስልጣን ያለውን እንዲሽር በስጋና በደም ተካፍሎ ከሞት ፍርሃት ነፃ ወጣን። አሁን እኛ ነፃ ነን። አሁን ሞት ያስፈራንም፣ ምክንያቱም ሞት ድል ተነስተዋል። መጽሐፍ የሚነግረው ይህን እኮ ነው። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳትህ የታል? ለምን? ክርስቶስ በስጋና በደም ተካፍሎ ቀማው። ሃሌሉያ! በተቀማ ስልጣን ነው የሚያስፈራራን። በተነጠቀ ጉልበት ነው የሚያስፈራራን። እኔና እናንተ ውስጥ የሞት ኃይል ሳይሆን የትንሣኤ ጉልበት አለ። ሃሌሉያ! ኢየሱስ ክርስቶስ ከሙታን ያስነሳው ያ መንፈስ በእናንተ ቢኖር ለሚሞተው ሰውነታችሁ ሕይወትን ይሰጠዋል አለ። እኛ ሞተን የምንነሳበትን ቀን አንጠብቅም። ዛሬ ትንሣኤ ያገኘን ሰዎች ነን። ከሞት ፍርሃት ነፃ የወጣን ሰዎች ነን። እኛ በኃይል ልኖር፣ በስልጣን ልኖር፣ ከሞት በላይ ልኖር በክርስቶስ ተዋጅተናል። አሜን።